በዘመናችን ስለተከሰተ አንድ የሚገርም ታሪክ ነው ይህን ታሪክ መጀለቱል ኢስላሚያ ኢራቅ ውስጥ ያለው ኢራቅ ካውንዲ ሳቶን የነበረው መጽሔት ያስተላለፈው ታሪክ ነው ይህ ታሪክ ምንድነው ስለ አንድ ለጋ ወጣት ነው ወጣቶች ተመልከቱት ይህን ታሪክ ይህ ወጣት ሐጅ ለማድረግ ወደ መካ ይሄዳል ወደ መካ ሄደበት ዓላማው ሐጅ አድርጎ በዛውም መናፊዕ ለኩም ጥቅም አለ ስላለ አላህ ሰርቶ ትንሽ ብር ይዞ ትዳር መመስረት ይፈልጋል ሄደ ሐጅ አደረገ ብዙ ሐጃጅ አለ ግን ስራ የለም 3 ቀን ይላል ይህ ሰው ሲናገር 3 ቀን ውሃ ዘምዘም ውሃ ብቻ እየጠጣው 3 ቀን በረሃብ አሳለፍኩ ይላል በሶስተኛው ቀን መረረኝና ካዕባ አሱር ሶላት ሰግጄ እንደወጣው በሩ ላይ ቆምኩ ከካዕባ ከዋናው ግቢ በሩ ላይ ስቆም ከርቀት በአረንጓዴ በር የታሰረ ቋጠሮ ነገር ተመለከቱ ከሐጃጆች ካንዱ የወደቀበት ንብረት ነው فذهبت إليه هجي أنا الصوت ففتحته سكفته كوسط 200 ريال بجد ريال من وبنيا 200 አካባቢ ማለት ነው 100 ሪያል የሚሸጥ ዳይመንድ እንቁ ነበር ውስጥ ደነገጥኩ ይዤው ተመለስኩና ቆምኩ በሩ ላይ አለ አላህ የሚፈራ ባሪያ ነኝ ከዛ ምን አለ والله አለ ይህ የዚህ ዳይመንድ ባለቤት የዚህ አልማዝ ባለቤት ከመጣ እሰጠዋለሁ አልኩ ምን ነው እኔ ይሄን ዳይመንድ አግኝቼ ከምደሰተው ደስታ የበለጠ ያ ሰውዬ በመጥፋቱ የሚያዝነው ስለሚበልጥ እመልስለታለሁ አልኩ ይህ ሰው ማንም ማየው ይህን ዳይመንድ ይዞ ሀገሩን ቢገባ ትዳሩን መሰርቶ ይኖርበታል ግን አላህ يراه الله ያየው ነበር አለም يعلم بان الله يراه الله ያየኛል ብሎ ፈራ ይህን ዳይመንድ ይዤ ጠበቅኩት ያ ሰውዬ እስኪመጣ ብዬ ከዛ አንድ በእድሜ ገፋ ያሉ ሽማግሌ እየሮጡ መጡ ያናስ ያ ጀማ የሰው ያለ ያገር ያለ እያሉ እየደንግጠው መጡ ጠጋልኩና ያ ሼኽ ማባሉክ ምን ሆነ አላልኳቸው ልጆይቶኝማ አቃውል ቆጠፋይ ምንድነው የጠፋችሁ በጨርቅ የታሰረ ነው ምን አይነት ጨርቅ አረንጓዴ ውስጡ ምን አለው እንዲህ አይነት ቅርጽ ያለው እንዲህ አይነት ፈርጥ ያለው ዳይመንድ ነው 100 ሪያል የገዛውት አንዲት ልጅ አለች ለሷ ስጦታ የገዛውት ዳይመንድ ነው አሉ ከዛ والله አወጣውና ይሄን ዳይመንድ خذه አልኩት ያዘው ብዬ ሰጠው ይሄ ወጣት ለዛ ሰውዬ ከዛ ይህ ተሐጀቡ ምን አይነት ዘመን በዚህ በተበከለ ዘመን የ100 ሪያል ንብረት አግኝቶ የሚሰጣል ወጣት ዛሬ በሚሰርቅበት ሰዓት በጣም ተገረምኩና 1000 ሪያል አውጥቼ እንካበል የመስራች እንደሚባለው ባገራችን እንካብ ይሰጠው قال ان اجري الا على الله لا ከአላህ ጋማ በ1000 ብር አልላቀቅም አጅሬን ከአላህ ነው የምፈልገው አልቀበልህ ማለት 100 ሪያል ትቻ 1000 ብር ሊቀበል ነው ለአላህ ትቻለሁ አላህ ይሰጠኛል ትቶኝ ሄደ ይላሉ ሽማግሌ ይህ ወጣት ትቷቸው ሄደ ከዛ ሼኽ ጋር ተለያዩ ከዛ ይህ ወጣት ስራ ፈለገ ምንም ሊያገኝ አልቻለም በመርከብ ተሳፈረና ወደ ሀገሩ አቀና ይሰው ወደ ሀገሩ ሲያቀና መርከቧ መንገድ ላይ ያለች ከባድ ማዕበል መጣና ከግራና ወጣት መርከቧ ተሰባበረች አብዛኛው ህዝብ አለቀ የአላህ ቀደር ሆነና ይህን ሰው አላህ ሊያድነው ፈለገ ከሆነ የጣውላ ስባሪ ላይ አረፈና ውሃው ያሽከረክር ወደ ማያቀው አገር ወስዶ ጣለው ዳርቻ ወስዶ ጣለው ይህ ወጣት ምን ይላል የደከመ ሰውነቴን በደከመ እግሬ ተሸክሜ ወደ ማላቀው ከተማ መንደር አቀን ነው ይላል ወዛሽ መንደር ስገባ የበለጸገች ናት አዝመራው ምኑ አትክልቱ መስጂድ የበዛባት ደስ የሚል ኢማናዊ አካባቢ ነበር ገባው فصليت في مسجده ከነሱ መስጂድ ሰገዱ ከዛው ማደርኩ የሆነ ምግብ አመጡልኝ በላው ከዛ አንዴ የተቀደደ መጽሐፍ አየውና ስጽፈው የተቀደደውን ፓርት ቁርአኑን ስጽፈው ሲያዩ መጽሐፍ ትችላለህ እንዴ አው እችላለሁ እንግዲህ አስተምረናል እንዳለ ጽሁፍ አስተማርኳቸው ይላል አላህ በዚህ ሰበብ ኸይር ለኔ አመጣልኝ ይላል شوف الله ومن يتق الله يجعل له مخرجا الله يدጋግ ሰዎችን ስራ አይጥልም ከዛ ይሰው ይሄን ጽሁፍ ከዛ በኋላ መጽሐፍ ሳስተምራቸው ቁርአን ሳነብ በአረበኛ ሳነባዩ ትችላለህ አሉኝ አው እንግዲህ አቅራን አሉ አገሩን ህዝብ አቀረውታል ከዛ የመስጂዳቸው ኢማም አደረጉኝ መኖር ስጀምር አገሬ ልመለስ ነው እንዴ ያደጋገጥሞኝ ነው አጋጣሚ በዛ ይገባው ስላቸው ላ አትድም በጭራሽ አሉኝ ማግባት አለብኝ ያው እኔ ምን ኢኮኖሚ ያለኝ ስራ እንሰጣለን ቤት እንሰጣለን ጥሩ ሷልህ ልጅማለች እሷን ታገባለህ አሉኝ በጣም ተደናገጥኩ እሺ አልኳቸው ከዛም የሰርግ ቀናችን ደረሰ ይላል ከገሪቱ ካሉ ሷልህ ሴቶች ውስጥ አንዷን መረጡልኝ ይላል ከዛ እቺን ሴት አገባዋት ማታ አገባውና ይላል የሚገርመው ታሪክ እዚህ ላይ ነው
ማታ እሷ ጋር የጫጉላ ምሽታችን ላይ እንደገባው ከኔ ወደፊት ለፊት ቢጃማዋን ለብሳ ወደኔ ስትመጣ አንገቷ ላይ ያየሁት ጌጥ ማርኮኝ ደንግጬ ቆምኩ ይላል መካ ላይ የተውኩት ያነ ዳይመንድ አንገቷ ላይ ተንጠልጥሎ ነበር فخشلت ደነገጥኩ ያ መካ ላይ የጣልኩት የ100,000 ሪያል ዳይመንድ ነው 100,000 ሪያል ነው የሚሸጠው ደነገጥኩ ከዛ አባቷን አስጠሩልኝ አልኩ አንድ መጡልኝ አባትዬ እኔ መረስተውኝ ያረስቻቸዋለሁ ያ ሼህ ከዚህ አመት በፊት ሐጅ አድርገ ነበር እንዴ አልኩት አዎ አለኝ ምን ገጠመ እስኪ ታሪክ والله ልጅ አለኝ እኔ መካ ውስጥ ያለችኝ እንደምታዩ ሀብታም ነኝ ያለችኝ እቺ ሴት ልጅ ብቻ ናት እሷን ላስደስት የ100,000 ሪያል ዳይመንድ እንቁ ገዛውላት ገዝቼላት ይሄን አልማስ መጣ መንገር ላይ ጠፋኝ ከዛም فوجدت رجلا من الصالحين አንድ ደግ ወጣት ከሷሊሆች አላህ የሚፈራ ወጣት ይዞት አገኘሁት ከዛም እንካ ብሎ ሰጠኝ ምልክቱን ሰነግረው አውጥቼ 1000 ብርን ከይመስራች ይምሰጠው አልቀበልህም አለኝ እምቢ ብሎኝ ሄደ ያኔ ለአላህ ዱዓ አደረኩ ያ ረቢ ኢለኪቱ هذا الرجل ازوج بهذا البيت ይሄን ልጅ አገናኘኝ እንጂ ለዚህ ወጣት ነው እቺ ልጅን ምድራት አንደኛው ልጅን ብዬ ዱዓ አደረኩ ይሄን ልጅ አጣው ትላንት አጋባሁ አለው ይህ ወጣት ታሪኩን አስታወሰው ለዚህ ሰውዬ እኔ እኮ ነኝ እንዲህ ብዬ ሰጠው እዚህ ቦታ ላይ አታስተውስ እንደ አዲስ አማችና ልጅ ተቃቅፎ ማልቀስ ጀመሩ ከዛ ህዝቡ ያካባቢው ሰው ይሄን ታሪክ መጣው ከሐጅ ሲመለሱ ይነግሯቸው ነበር መካ ውስጥ አንድ ያገኘው ወጣት አለ አላህ እሱን ቢያገናኝ ለሱ ነበር ምድረው ይሉ ነበር አላህ ዱዓቸውን استجابه እንዳደረገላቸው አወቁ ያገሩ ሰው ተላቀሰ حتى سمع الاصوات في انحاء الجزيره ከዳር ከደሴቱ ዳርቻ እስኪሰማ ድረስ ያገሩ ህዝብ ተክቢር አደረገ አላሁ አክበር ومن يتق الله يجعل له مخرجا الله نمي فرا الله موجا بجلتال الله يدغغ سوچن سرا يطلم من ترك لله شيئا عوضه الله خيرا منه الله سبحانه وتعالى لا الله سيل عند ነገር የተው الله የተሻለ ይተካለታል ይህ ወጣት ምን ይላል ታሪኩን ሲጨርስ እኔ ይሄን ዳይመንድ ይላል الله ያየኛል ብዬ አላህን ፈርቼ ለአላህ ስልተውኩት አላህ Subhanahu Wa Ta'ala ይሄን ዳይመንድ ከውብ ኮረዳ ጋር ከሷሊህ ሴት ጋር መለሰልኝ ይላል ለአላህ ስልተውኩት አላህ Subhanahu Wa Ta'ala ከምታምር ሷሊህ ሴት ጋር ብሎ መለሰልኝ رأيتم التقوى الله ያየኛል ለአላህ ስልተው አላህ Subhanahu Wa Ta'ala የተሻለልኝ ይተካልሃል اللهم اجعلنا منهم نعم النماذج الثاني ሁለተኛው አላህን ተቂይ ሆነው በመፍራታቸው አላህ ትልቅ ዱንያ ላይ ታይሰጣቸው ሰው መሐመድ ይባላል ስሙን ግን ህዝቦች ምን አሉት ከሆነ ክስተት በኋላ መሐመድ አልሚስኪ አሉት መሐመድ ሚስክ አሉት ሚስክ ማለት የቆንጆ የሚሸተው ሽታ ታውቃላችሁ የሚጨሰው መሐመዱን አልሚስኪ መሐመድ አልሚስኪ አሉት መሐመድና ሚስክ ምን አገናኛቸው ታሪኩ መሰላቸው ዑለማዎች ታሪክ ዘገባ ላይ ሲዘግቡት መሐመድ የሚባል የአላህ ፈሪ ወጣት አለ يا شباب الأمة اسمعوا هذه التاريخ يهوتات እቃ ያዞረ ነው የሚሸጠው ልክ እንደኛ ሱቅ በደረቴ እንደምንለው እቃ ይዞ ያዞረ ነው የሚሸጠው ከዛ አንዴ በአንድ ሀፍታም ግቢ ሲያልፍ እቃ ትገዛላችሁ ብሎ ሲጠይቅ የዛ ቤት አስተዳዳሪ ሴት ናት በጣም ሀብታም ናት ግባ እቃውን ልግዛ አለችው ሰው ያለ መስሎት ይሰው ዘው ብሎ ሲገባ በሩን ዘጋችሁ ከረከረችውና እቃውን ከገዛ በላይ ብር ሰጣለሁ ከኔ ጋር ግንኙነት ታደርጋለህ ዚና ትሰራለህ ይወጣት ደነገጠ አላህ የሚፈራ ትልቅ ወጣት ነው ከዛም ምን ሊያደርግ ነው እምቢ ሲላት እጮሃለሁ አሰዛሃለሁ አንተን ተራዳህ የሚያምንህ የለም እኔ ግን አገር ነው የሚቀበለኝ ሊደፍረኝ አስገድዶ ሲል ነው ጩህ የመጣችሁ ላለው አሁን ወስናለች እምቢ ብሏት ሊወጣ ቢል ጩሃ ልታስዘው እሺ ቢላት ከአላህ ጋር ሊጣላ ነው ያጣብቂኝ ውስጥ ገባ ولكن ومن يتق الله يجعل له مخرجا الله የሚፈራ ግን አላህ መውጫ ያበጅለታል ከዛም ምን አላት እንዲህ ብዬ እንግዳ ካንቺ ጋር ልገናኝ ማንቺን ከምትሰይ ሰው ጋር ሽንት ቤት ልግባና ንጽህናዬን ጠብቄ ልውጣላት ሽንት ቤቱ እንደኛ እንደድሮ አይደለም ውስጥ ነው ቤት ውስጥ ነው ገባ እዛው አካባቢ ነው የሚጸዳዱት ገባና ውስጥ ገብቶ አላሁ አክበር ይከብዳል ልታወራው እንኳን ያንን ያነሳ አካሉ ላይ ለቀለቀው ሙሉ አካሉን ለቀለቀው ይሄ ወጣት ከዛ ይሄው ተጸዳድቻለሁ ብሏት ወጣ
ሲወጣ ስታየው አስጠላት ውጣልኝ ነው ምን እብድ እየመታችሁ ውጣልኝ ይህ ወጣት በሩን ከፍቶ ወጣ ልከፍቶም እንደወጣ አይኑን ቀና አድርጎ ያ ረብ ይሄው በመውጫው አውጥተኛል ህዝቤ ግን ይሄን የለቀለኩትን ቆሻሻ እንዳይኝ ሰትረኛል الله سبحانه وتعالى يكون العلماء فغير ذاك الأوساخ إلى مسك الله سبحانه وتعالى هين ቆሻሻውን ወደ ሚስክ ለወጠለት አላህ ይወጣት ቤት ሄደ ሻወር ወሰደ ማንም እንዳየው አላህ አደረገ ቤት ገብቶ ሻወር ከወሰደ በኋላ فانبثق المسك من جسده ከአካሉ ሚስክ መውጣት ጀመረ መስጂድ ይገባል መሐመድ ገብቶ ነበር ነው የሚባለው ቤት ውስጥ ይገባል አካባቢ ሚስክ እንዲያወድ አላህ አደረገ እስኪ ሞት ድረስ አካሉ ሚስክ ይሸት ነበር ስብሰባ ከተገኘ መሐመድ አልሚስኪ መኖሩ የሚታወቅ በሽታው መስጂድ ከገባ አወል ሶፍ ካለ በሽታው በታቀ መስጂዱ ኑር ይሸት ነበር እስኪ ሞት ድረስ ومن يتق الله يجعل له مخرجا الله موجع بجلتال كن تقيا في الدنيا الله فريهون ሁሌ ዱንያን ጥላት ትወጣለህ الله من فرع ባሮች እንሆን እኔ እናንተ ሰይድና አሊ ምን ይላሉ እንደመደምደም ያምለው አንዴ ወደ ቀብር ሄዱና ቀብሩን ሁሉ ሞተዋል ህዝቡ መቃብሩን አዩና እናንተ ቀብር ነዋሪዎች ያሉ ባለቤቶቻችሁን ሌላ ባላገባቸው ንብረታችሁ ተካፈለ ተወረሰ ሱቃችሁ ለሌላ ተወረሰ ይሄ ነው እንግዲህ ከዱንያ ያለው ዜና የናንተ ዜና ምንድነው የቀብሩ ዜና አሉ ከዛ ሰይድና አሊ ትንሽ ቆይና ምን አሉ والله አሉ የመናገር አላህ ቢፈቅድላቸው ኑሮ ለቃሉ ተቅዋ እኛ ዘንድ እንደሚጠቅመውማ ተቅዋ ሆኖ አግንተነዋል ይሉ ነበር አሉ ስለዚህ ምንም ነገር የሚጠቅም የለም ኢላ ተቅዋ ወደ አላህ ተቅዋን ይዘምሄድ አለብን ንጹህ በሆነሽ ቀልብ በአላህ ፍራቻ አላህን ልንገናኘው ይገባል እንግዲህ طريق التقوى ተቅዋ የምናዳብርበት መንገድ ምንድነው አላህ ያየኛል የሚለውን ሐሳቡት ውስጣችን ማስቀመጥ ሁለተኛው ዱዓ ማድረግ ነብዩ ሰለላሁ ዐለይሂ ወሰለም ተቅዋን ይለምኑ ነበር